ወይዘሮ ዝናሽ እኔ አንቺን ታሪክ መስማት አልፈልግም። እኔም ደግሞ ለምን መስማት እንዳልፈልግሽ ምክንያትሽ ነው ማወቅ የምፈልገው። ካልፈለኩስ እንዴ ልታስገድጂ ነው እንዴ? ይኸውልሽ ፋንቱ ትርንጎ ከዚህ ቤት ስትወጣ አርግዛ ነበር፣ ለዛውም ወንድ ልጅ። ለምንድን ነው ታዲያ እንደዚህ የምታይ? ታይ እንጂ ፋንቱ፣ እኔ እንኳን ልጄን አሁን እንደዛ በስስት ስታየው እኔ እንደዚህ አላልኩሽ። ዛሬ ምርመራውን መጀመር ትችላለች ማለት ነው? ሕክምናውንማ ጀመረች እኮ። ለትንሽ ጊዜ እኛ ሆስፒታል ውስጥ አልጋ ይዛ ከቆየች በኋላ ሆስፒታላችን ውስጥ ካሉት ኒውሮ ሰርጅኖች ጋር ተነጋግረን በአስቸኳይ ኦፕሬሽኑ የሚጀመርበትን መንገድ እናመቻቻለን። የእውነት እንዴት ብዬ እንደማመሰግን አላውቅም ዶክተር። ላደረግከው ነገር ውለታን ፈጣሪ ይከፍልሃል። ልጄን ማቀፍ አይደለም ማየት ራሱ ሰቀቀኑ ሊገለኝ ነው። ጭንቀትሽን እኮ በደንብ ነው የምረዳሽ። እኔ ራሱ ስላንቺ ሳስብ በጣም ነው የሚጨንቀኝ። አሁንማ ካፌ የሚወጣውን ቃል እያንዳንዳችሁ መታዘብ ጀምረዋል። አንዱን በስተመጨረሻ እውነታውን ፍርጥርጥ አድርጋ ተናግራለች። ናሆም ልጇ እንደሆነና እንዲሁም ደግሞ ወደዛ ቤት አስባና ቅዳ ሆን ብላ ያን ቤተሰብ ለማግኘት እንዳልመጣሽ ሁሉ ነገር የተፈጠረው በአጋጣሚ እንደሆነ ነበር እንግዲህ ለማስረዳት ስትሞክር የነበረ። ታዲያ ዝኑም አላስቻላትም። ያላስቻላት ደግሞ እንግዲህ በአንድ ባሏ በላይኩን ሲመጡብኝ እንደ አራስ ነብር ያደርገኛል፣ በሱ የመጣ ምንም ነገር አይቼ ማለፍ አልችልም። በዛ ላይ ደግሞ ላይኩንን የምታይበት አስተያየት በደንብ ትኩረት ሰጥቼ እያየሁሽ ነበረ፣ በፍጹም ደስ አይልም በማለት እንግዲህ የድሮ ታሪኳን በማንሳት ከ30 ዓመት በፊት የሆነ ታሪክ ልንገርሽ ብላ እንግዲህ የቤት ሰራተኛችን በጣም አምናትና እወዳት ነበረ። ነገር ግን በጣም ቆንጆና ልክ እንዳንቺ መልከ መልካም ነበረች። ታዲያ ግን እኔ እያመንኳት እሷ ግን ከባላይ ጋር በመማገጥ እንዲሁም ደግሞ እኔና ላይኩን ጥሩ ስሜት ላይ ስላልነበረን እኔም ከዳጊ አባት ጋር እሱም ደግሞ ከናሆም እናት ጋር ሲማገጥብኝ ነበረ። እሷም በሰዓቱ ቤቱን ጥላ ጠፋሽ ብላ የራሷን ታሪክ እየነገረቻት ነበረ። ፈንቱም ይህን ታሪክ ለእኔ ለምን ትነግሪያለሽ ብላ ላለመስማት ብትሞክርም ነገር ግን ዝኑ አልቻለችም። እውነታው ሀቁ ሁሉም ነገር ለህሊናችን እረፍት ሲባል ዛሬ ሁሉንም ነገር ማወቅ አለብን ብላ ነግራት ነበረ። ታዲያ በዚህ ሰዓት ፈንቱ አልቻለሽም፣ ራሷን መቆጣጠር አልቻለሽም። ከአቅሟ በላይ ስለሆነባት አዎ ናሆም ልጄ ነው፣ እውነት ነው፣ ግን ደግሞ ያ ሁሉ ነገር የተፈጠረው ስታምኝ ከድቼ ሳይሆን የአጋጣሚ የተፈጠረ ስህተት ነው በማለት እግሯ ስር ወድቃ ይቅርታ እየጠየቀሻት ትገኛለች። ታዲያ አቶ ላይኩንም እጅጉን በጣም ነበር የደነገጠው፣ ራሱን መቆጣጠር አልቻለም። በእርግጥ ነው ከ30 ዓመት በፊት እንደሚያውቃት ከዚህ በፊት ደጋግሞ ነግሯት ነበረ። ነገር ግን የናሆም እናት ትሆናለች ብሎ በፍጹም አላሰበም ነበር። ታዲያ ይህን ሁሉ ነገር ቀድማ የምታውቀው ኑሐሚን ግራ ተጋብታ አሁን ላይ በፍርሃት እየተንቀጠቀጠች ትገኛለች። ምን አይነት ውሳኔን ሊወስኑ ይችላሉ የሚለው ነገር ትልቅ ጥያቄ ሆኖባት ይገኛል። ታዲያ በዚህ ጉዳይ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። በሌላ በኩል እጩና እጅጉን በጣም ደስ ብሏታል። ምክንያቱም ዶክተሩ ጋር ቪዲዮውን ስለመለሱለት እጅጉን ደስ ቢለውም ነገር ግን እህቷን ለማዳንና እህቷን ለመርዳት ቆርጦ ተነስቷል። እንደ እጩና ያለ እህቶችንም እንደ ሆስፒታላቸው እንደሚረዳና በነፃ ሊያክምላት እንደሚፈልግ አሁን ላይም ሕክምናዋን ጀምራ ትገኛለች። ዶክተሩ በበኩሉ የአምራን ሁኔታና የአምራን ንጹሕ ልብ መኖሯ የሰው ደስታ ሊያስደስታት እንደቻለም ሲገባው በጣም ነበር የተደመመባት። ታዲያ ዳጊና አሁን ላይ አምራን ፍቅር የጀመሩ ይመስላል። ሁለታቸውም እንግዲህ ሳያስቡት ሌላ ታሪክ ውስጥ ገብተው ይገኛሉ። ናሆምን በዚህ ጉዳይ ላይ እጅጉን በጣም ደስ ብሎት ይገኛል። ምክንያቱም ወንድሙ አሁን ላይ የራሱን ህይወት ሊኖር እንደሆነና እንዲሁም ደግሞ የሚወዳትን የሚፈልጋትን ልጅ በልቡ ውስጥ እንዳስቀመጠ ተረድቷል ማለት ነው። ታዲያ በዚህ ጉዳይ ምን ይፈጠራል የሚለውንም የምናወራ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ተወዳጁን ድራማ ኑሐሚን ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆች የቪዲዮውን ስትጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ በስተ መጨረሻም እንግዲህ ናሆም ፈንቱ የናሆም እናት እንደሆነች ቀድማ አውቃ ነበረ፣ ተደርታ ነበር። ታዲያ አሁን የኑሐሚን ጭንቀት ምንድን ነው? እያወቀች ወደዛ ቤት እንዴት ፈንቱን ይዛ ልትመጣ ቻለሽ የሚለው ነገር አሁን ላይ ምን ሊሉኝ ይችላሉ የሚለው በጣም ከባድ ጥያቄን እየፈጠረባት ነበረ። ታዲያ ፈንቱም እኔም ጨምሬ አንቺን አስጨነኩሽ፣ እባክሽ ቀርበይ ልጄ፣ እውነት ለመናገር ከአቅሜ በላይ ሆኖብኛል። በዛ ላይ ደግሞ እያንዳንዷን የማወራትን ቃላት መልቀምና እንዲሁም ደግሞ ትኩረታቸውን እኔ ላይ ማድረግ ሊያቆሙ አልቻሉም። አይን የሚገል ቢሆን እኮ መጀመሪያ ከዚህ ቤት ሬሳዬ የምወጣው እኔ ነበርኩኝ እያለች ትገኛለች። ታዲያ ኤሚ አሁን ላይ ስትቀጅ ሰምታት ነበረ። ይኸውልህ ትዳሬ ይፈርሳል ብዬ እንጂ
ሁሉንም ነገር መናገር ፈልግ ነበረ። ልጄ መሳምና እንዲሁም ደግሞ ልጄን ማቀፍ ፈልግ ነበር በማለት እንግዲህ ለአቶ ለይኩን በህልሟ ስትቃጅም ሁሉን ነገር ኤሚ ሰምታ ነበረ። ኤሚ ታዲያ አሁን ላይ ፋንቱ ከአባቷ ጋር የሆነ ግንኙነት እንዳላት ቢገባትም ነገር ግን የናሆም እናት ልትሆን ትችላለች ብላ በፍጹም አላሰበችም አላቀደችም ነበረ። ታዲያ ይሄ ነገር በጣም ስለከነከናት ኑሐሚን ጋር በመሄድ ቆይ የተፈጠረው ነገር ምንድን ነው? እውነት ፋንቱ ጎዳና ላይ ነው ወይ ያገኘሻት የሚል ጥያቄን ጠይቃት ነበረ። ታዲያ ኑሐሚንን በጣም ነው ግራ የተጋባሽው። በእርግጥ ኑሐሚን በዛ ሰዓት ያገኘሻት ጎዳና ላይ አጋጣሚ እንጂ ሆን ብሎ የተገናኙበት ሁኔታ አልነበረም። ታዲያ አሁን ይህን ነገርም ለመረዳት የተቸገረችው ኑሐሚን ይህን ነገር ሊረዱኝ አይችሉም፣ የዚህ ቤተሰብ ጋር ሌላ ችግር ይፈጠርብኛል ብላ እያሰበች ያለችው ይህን ነገር ነው። በቃ ላይረዱኝ ይችላሉ፣ ሆን ብዬ እዚያ ቤት ያመጣዋት ሊመስላቸው ይችላል። ምናልባትም ናሆምን በጣም ስለመወደውና ስለማፈቅረው እናቱን እንዲያገኝ ሆን ብዬ ያደረኩት ነገር ሊመስላት ይችላል ዝኑ ብላ ነው እያሰበች ያለችው። ዝኑም ሁኔታዋ ፋንቱ ሁኔታ በትርጉም ግራ ያጋባ ስለነበረ ምግብ ተሰባስበው በሚበሉበት ሰዓት እንግዲህ ዝኑ ማወቅ የፈለገችው ለይኩንን ፋንቱ ታውቀዋለች አታውቀውም የሚለውን ነገር ማረጋገጥ ፈልጋ ነበረ። ታዲያ በሰዓቱ እንግዲህ ፋንቱ ለለይኩን ጉርሻ እንድታጎርሰው ጠይቃት ነበረ። ታዲያ በሰዓቱ ምንድን ያለችው ፋንቱ ከዚህ ጋር ነው ትልቁን ስህተት የሰራችው እና እንዲሁም ደግሞ ትልቅ ቅሌት የተዋረደችው ማለት ነው። ታዲያ ጋሽ ለይኩን እኮ ጉርሻ አይወዱም በማለት ነበር የተናገረችው። ታዲያ በዚህ ሰዓት ዝኑ ምንድን ያሰበችው ከ30 ዓመት በፊት የምታውቃት ትርንጎ እሷ ራሷ እንደሆነች በእርግጠኝነት አረጋግጣ ነበረ። ታዲያ መላ ቤተሰቦቹ በጣም ነው ግራ የተጋቡት። ዳጊ በበኩሉ እንዲህ እች ሴትዮ እኮ ምንም ቀልብ ያልወደዳትም፣ በዛ ላይ ደግሞ ግራ የሚያጋባ ነገር አላት። በእርግጥም የሷ ውለታ ቀላል ነገር ስላልሆነ በውለታ ስለታሰርን እንጂ የሆነ ነገር እንዳለ በጣም እርግጠኛ ነኝ ብሏል ማለት ነው። ታዲያ ናሆም ይህ ነገር ብዙም አላስጨነቀውም። ነገር ግን ሲያያት ከእሷ እቅፍ እንዲያውም ሲከፋውና ሲደብረው ከእቅፏ ሄዶ ማልቀስና እንዲሁም ደግሞ ከእቅፏ ሆኖ መታቀፍን ነው የሚፈልገው። እንግዲህ በባለፈው አይተናል። መጠጥ ምንም በመጠጥ ውስጥ ራሱን ቢደብቅም ግን ደግሞ ቀጥታ የሄደው ከማን ነው? ከፈንቱ ጋር ሆኖ ስለ እናቱ ነው እየወቀሰ የነበረው። ታዲያ እሷም ይህን ነገር መቋጨት አለብኝ ብላ ከባድ ውሳኔ ነው። አምራን በበኩሏ ከልባ በመቀየርና በመመለስ ታዲያ ቪዲዮውን ለዶክተሩ መልሳለት ነበረ። በዚህም ዶክተሩ በጣም ነበረ ደስ ያለው። እውነትም አምራን ንጹሕ ልብ እንዳላትና እንዲሁም ደግሞ ሰዎች እንደሚሏት ክፉ እንዳልሆነች እንዲሁም ደግሞ እሷን ቀርቦ የሚረዳት ሰው እንዳጣሽም ጭምር ነው አሁን ላይ ዶክተሩ የተረዳው። ታዲያ የጩና እህትም በነፃ ሊያክምላት እንደሚፈልግና ጩና ያለሽበት ችግር ለማውጣት እንግዲህ አሁን ላይ ተዘጋጅቶ እንዲሁም ደግሞ ሕክምናዋን ጀምራለች ማለት ነው። በጣም ነው ደስ ያላት። ጩና ማመን ነበር ያቃታት። እውነትም አምራን አንቺ እንደሚሉሽ ክፉ ሰው ሆነሽ አይደለም፣ በጣም ጥሩ ሴት ነሽ በማለት አምራንን እያመሰገነች ትገኛለች። ታዲያ ጩናም ዶክተሩና ጉልበቱ ስር ወድቃ ይቅርታ እየጠየቀችው ነው የምትገኘው። ምክንያቱም እኔ በግልጽ ችግሬን ከመናገር ይልቅ አንተን መጠቀም ያደረግኩ ህይወቴን ላመሰቃቅለው የነበርኩት እኔ ነኝ በማለት አንተን የማይበት አይንና እንዲሁም ደግሞ ድፍረት የለኝም እያለች ትገኛለች። እሱም ደግሞ ይህን ነገር ያደረገችው ልክ ባይሆንም ግን ደግሞ እህቷን ለማዳን መስዋዕትነት ለመሆን ለእህቷ ስትል እንደሆነ ስለገባውና ስለተረዳ አሁን ላይ ደግሞ እንግዲህ ሆስፒታላቸው እንደምናውቀው የዶክተር ፋኑኤል ነው ግማሹ ሆስፒታል። ታዲያ አሁን ላይ በነፃ ሙሉውን ሕክምና ሊረዳት እንደሚፈልግ ነው እንግዲህ አስረግጦ እዛ ጋር ሲነግራት የነበረ። እሱ ራሱ የአምራን ለውጥና የአምራን መቀየር እንዲሁም ደግሞ በሰው ደስታ ይህን ያህል መደሰቷን ሲያይቅ ምን አይነት ሰው ነሽ ግን ማለት እስከ ዛሬ ድረስ የምርም በጣም ጥሩ ልጅ ነበርሽ። ማንም ሰው ሊረዳሽ ያለመፈለጉና እንዲሁም ደግሞ የውስጧን ይሄ አንዳንዴ ውስጣቸው ብሶትና ብስጭት ሲኖር ውስጣቸው ማንም ሰው ሊረዳቸው ካልቻለ ያን ነገር እየቀጠላችሁበትና እየገፋችሁበት ነው የምትሄዱ እና ዳጊም ታዲያ አሁን ላይ የተጠባበሱና እንዲሁም ደግሞ የተለየ ትኩረት የተሰጣጡ ይመስላል። እንግዲህ ናሆም በዚህ ጉዳይ ላይ በጣም እየተገረመና እየተደመመ ነው የሚገኘው። ምክንያቱም አምራን ለዳጊ መደወልና እንዲሁም ደግሞ ዳጊ ቤት ተከራይቶ አስቀምጧታል። ታዲያ ይሄ ነገር እንዴት ነው? ምንም የአማራኝ ነገር የለም። ሆኖም ግን ወንድሜ የሚወዳትና የሚፈልጋትን ሴት አምጥቶ ከዚህ ቤት አብረን እንድንሆንና በቃ ግራ ጎኑን እንድታገባ ፈልጋለሁ እያለ እየገፋፋው ይገኛል። ታዲያ ዳጊም
በእኔና በአምራን መካከል ምንም የተፈጠረ ነገር የለም። በእርግጥም ውስጧን አለመረዳታችን ነው እስከዛሬ ድረስ ገፍተናታል። ልንረዳት አልቻለም። እውነት ውስጧን ስትነግረኝ ያሳለፈሽውን ችግር እያንዳንዱን ነገር ስትነግረኝ በጭራሽ አልቻልኩም። በጣም ነው ውስጥ የተረበሸው እያለ ምን ያህል እንዳዘነላት እና አሁን ላይ ደግሞ ምን ያህል እያሰበላት እንደሆነ ነው እያየን ያለነ። ታዲያ ይሄ ነገር ወደ ፍቅር አምርቶ አምራንና እንዲሁም ደግሞ ዳጊ የሚጣበሱ ይሆናል ብዬ አስባለሁ። ነገር ግን ዶክተር ፋኑኤል እንግዲህ አምራንን ሳይወዳት አልቀረም። ታዲያ በዚህ ጉዳይ ዳጊ በድጋሚ በፍቅር እንዳይጎዳ በጣም ምኞቴ ነው። በእውነት መጎዳት የለበትም ብዬ ነው ማስበው። አምራንን ከወደዳትና ካፈቀራት አሁን ላይ አምራን የዳጊ መሆን አለባት ብዬ ነው ማስበው። እናንተም ታስባላችሁ ተወዳጆች? ታዲያ አሁን ላይ ናሁም እየገፋፋው ነው የሚገኘው ዳጊን እንዲያገባ፣ እንዲሁም ደግሞ የኑሐሚን ፍቅር አሁን ላይ እልም ብሎ ስለጠፋለት፣ እንዲሁም ደግሞ ዳጊ እየተጸጸተ ነው የሚገኘው። እኔ ግን ምን አይነት ማረባ ሰው ነኝ? እንዴት የወንድሜን ምስት እልመኝ ይችላለሁ? እንዴት ነው የተመኘዋት? እያለ አሁን ላይ በትልቅ ጸጸት ውስጥ ይገኛል። ነገር ግን አሁን ላይ ሁሉ ነገር አልፏል። አሁን የምፈልገው ወንድሜ የራሱን ሚስት የራሱን ህይወት እንዲመራ ነው በማለት ናሁምም እያበረታታው ይገኛል። በጣም ደስ የሚል ቤተሰብ ነው ሆነን ለመናገር እንግዲህ ቤታቸውን ለቀው አዲሱ ቤት ገብተዋል። እዛ ቤት በመግባታቸው ደግሞ ኑሐሚን እጅጉን በጣም ደስተኛ ናት። ታዲያ አሁን ላይ ኑሐሚን እጅጉን እያስጨነቃት ያለ ነገር ሁሉ ነገር አሁን እውነቱ ሀቆ ወጥቷል። ነገር ግን እኔ ሆን ብዬ እዛ ቤት ለናሆም ብዬ እንዳመጣዋት ነው ዝኑ ልትረዳኝ የምትችለው፣ እኔን ማንም ሰው ሊረዳኝ አይችልም የሚለው ነገር ከባድ ጭንቀት ውስጥ ከቷት ይገኛል። ታዲያ ፈንቱን እውነቱን አቁን ተናግራ ሁሉንም ነገር መጋፈጥ እንዳለባት እየነገረቻት ነበረ። በስተመጨረሻም እውነቱ አቁ ወጥቷል። ለመናገር ዝኑ እንደዛ ስታፋጠጣት ፋንቱን አልቻለችም። በቃ አዎ ልጄ ነው፣ ከዚህ በኋላ ምንም ነገር መመለስ አልችልም፣ ከአቅሜ በላይ ሆኗል። እውነት እዚህ ቤት ብን ብዬ ልጠፋ ነበረ። ምክንያቱም ደግሞ እናንተ ሆን ብዬ እዚህ ቤት የመጣው ነበረ የመሰላችሁ በማለት ታዲያ በእንባ ተውጣ ነበር ስቅስቅ ብላ ስትነግራት የነበረ። ታዲያ ዝኑም እንደዚህ መሆን የለብሽም፣ መጀመሪያም እውነቱን አውቆ ልትነግር ይገባ ነበረ። ምክንያቱም እንግዲህ ምሳሳለት ልጄና ሆምን በስስት ስታዩ ያየውሽ ነበረ። በዛ ላይ ደግሞ ለሌኩን ያለሽ ትኩረት እጅጉን የተለየ ነበረ። እኔ ደግሞ በአንድ ባሌ ሲመጡብኝ በፍጹም አልደራደርም፣ ወደኋላ የምልበትም ምንም አይነት ምክንያት የለኝም። አውቃለሁ ምንም ነገር እንዳልናገር አፌን እንድዘጋ አድርገሽኛል በማለት ሲነጋገሩ ታዲያ አቶ ለይኩን ሰምቶ ነበረ ሁሉንም ነገር። ከመጣ በኋላ እጅጉን የሰማውን ነገር ማመን ነበረ ያቃተው። ታዲያ በዚህ ጉዳይ ምን የሚፈጠር ይመስላችኋል ተወዳጆች? የሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልኝ። አብራችሁኝ ስለነበረን ቆይታ እጅግ አድርጌ እያመሰገንኩኝ ለቤት አዲስ ከሆናችሁ ቤቱን ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃችኋለሁ። ባይ ባይ ተወዳጆች፣ እወዳችኋለሁ።